ቅመምዬ ትንሽ አወዳደቋ ትንሽ ያስደነግጥ ነበረ። 6 ወር ተገናኙ፣ አንድ ቀን ተገናኙ፣ አብረው አደሩ፣ አስረገዛት። አሁን ይሄ ሕፃንን እኛ የምታሳምኑን ሕፃን እዚህ ስራ ብታስወጧት ባይ ነኝ። በእውነት ይሄ ስራ በቃ ጭራሽ አላማረበትም። መለኛው ምስጢር አውጥቷል። ሰማችሁት? አንደኛ ፍቅረኛሞች ናቸው። ይሄ ሁሉ ጊዜ የደበቁትን እሱ አወጣባቸው ማለት ነው። ቀለበት አድርጎላታል ብሎ ተናግረዋል። ቅመሟ ማለት ነው። አስታወሳችሁት? ይሄንን ቪዲዮ ይሄ ፎቶ ማለት ነው። ቪዲዮን ሄዳችሁ በነገራችን ላይ ይህ በዚህ ሰሞኑ በሚለቀቁ ቪዲዮዎች እውነቱ ለመናገር ትልቅ ትምህርት ትወስዱበታላችሁ። ጥንቃቄ የምታደርጉበትም ነው። 2 አይነት ገጽ አይችበታል። እውነቱ ለመናገር ሰላም ሰላም፣ ጤና ይስጥልኝ ውድ የኔ ቤተሰቦች፣ እንዴት አደራችሁ? እንደምናረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። የኔ ውድ ቤተሰቦች፣ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ላይክ አድርጉ፣ አይከፈልበትም። እና እንዴት ናችሁ የኔ ውድ ቤተሰቦች? እግዚአብሔር ይመስገን። እና ያው ሰሞኑ በሚለቀቀው ቪዲዮ እኔ 2 አይነት ገጽ አይችበታለሁኝ። ምንድን ያየሽበት ካላችሁኝ፣ አንደኛ ጥንቃቄ የምትወስዱበት ነው፣ 2ተኛ የምትማሩበት ነው ማለት ነው። ጥንቃቄ የምትወስዱት በምንድን ነው? ብሩክ አሁን ልጅቷ እንደሚያገኛት በሱ በራሱ በኮንፊደንስ 100% ራሱን አሳምኖታል። ለራሱ ሪዘን ሊኖረው ይችላል፣ እኛ አናቅም። ምንድን ነው እሱ? ከኛ ህይወት ውጪ ሌላት ማለት ነው። ከዚህ በፊት ብዙ አጣልታ ብዙ ተጣልቷል አደለ? ከሀይሜ ከቅመሟ ከብሩኬ ጋራ እና ይሄንን በአካል በመጣሁበት ላይ ቀር አገኛታለሁ ብዬ የራሴ 100% አሳምኘው ነበረ ብሏል። ግን ደግሞ ማለት ነው አንደኛ እነኚህ ልጆች ብዙ ሰው ነው የሚወዳቸው የሚያውቃቸው የሶሻል ሚዲያ ሰዎች ናቸው። ያው በአሁኑ ሰዓት በእጁ ላይ ስልክ የሌለው ሰው የለም። እና ምንድን ነው ብሩክ የተሸወደበት መንገድ ከልጅቷ ጋር ሪስክ ምን ያህል እንደሚያስወስደው ራሱ ያውቃል አይደል? አንደኛ ኤክሱ ነች፣ 2ተኛ ነገር ከዚህ በፊት ከቅመሟ ጋር ተጣልተዋል። ከዚች ልጅ እሷ ለራሷ ሴተፕ አድርጋ ነው የጠበቀችው፣ ካሜራ ደብቃ። እሱ ምንድን ነው ከእሷ ጋር ሲገናኝ ምን ማድረግ ነበረበት? ሪከርድ ስልኩን ሪከርድ አድርጎ ከእሷ ጋር መገናኘት ይችል ነበረ ማለት የሚመጣበትን የወደፊቱ እያሰበ ማለት ነው። በምንም በምንም ሀይሚ ጋር በዛም ሆነ በቀጥታ የሚሆን በተዘዋዋሪ ልጅቷ ቪዲዮን መላኩ አይቀርም ነበረ። ሪከርድ ቢያደርግ ይሄን ነገር ነው ያልኳት። እኔ ሌላ ነገር ያልኳት ነገር የለም፣ ከህይወታችን ውጪ ነው ያልኳት፣ ሌላ ምንም ያልኳት ነገር የለም ብሎ ሪከርድ ያደርግ ነበረ፣ ያሰማ ነበረ። ይሄ ነገር ምንድን ነው ለእናንተ በጣም በቃ ጥንቃቄ የምትወስዱበት ፓርት ነው። ይሄ ብዙዎቻችሁ ያስተምራችኋል ብዬ አስባለሁኝ። ትምህርት የምትወስዱበትን ነገር ምንድን ነው? አሁን እሷ የመጣችበትን መንገድ እንዳያችሁት ኤክስ ነች። ኤክስ ከሆነ ኤክስ ነው በቃ። እናንተ እዚያ ጋር ምንድነው ዌክአፕ መንቃት ያለባት ማናት? ልጅቷ ናት። ገብቷችኋል? እናንተ ሴቷ ናችሁ መንቃት አለባችሁ። ለምን ያለፈ አለፈ ነው። ወደኋላ ሄዳችሁ አትመልሱትም አይደለም። የትላንትናው ትላንትና ነው፣ ሄደዋል ኦልሬዲ ማለት ነው። እሷ እነሱ ህይወትን ኤክሱ እስከሆነች ድረስ ለአሁን ለእኔ ምንም ማተር አያደርግልኝም። በምንም ወይ ከእሱ ጋራ ከጓደኛ ወይም ከፍቅረኛ ጋራ ማጣላት አይችልም ብላችሁ ክሎዝ ማድረግ አለባችሁ። አይ ቲንክ አንደርስታንድ አድርጋችኛል ብዬ አስባለሁኝ። ምክንያቱም ብዙ ነገር ጥንቃቄ ማድረግ ያለባችሁ ፓርት አለ፣ ትምህርት መውሰድ ያለባችሁ ፓርት አለ ማለት ነው። እናንተ ይሄ ነገር ለእኔ የወደፊት ሪስክ ያስወስደኛል፣ ዋጋ ያስከፍለኛል ያላችሁት ሰውን ስታገኙ ሪከርድ ማድረጉ አይከፋም ብዬ አስባለሁኝ። ብዙ ሰው በዚህ አይነት ተጠቅሞበታል። እኔ ብዙ ገጠመኝ ስለምሰማ ነው። ተጠቅሞበታል ማለት ነው። ብሩክ እዚህ ጋር ነው የተሸወደው። እውነት ሪሊ ቢሆን ማለት ነው። ያው ነገሩ ስራ ነው፣ ግን ደግሞ ያው እናንተ ለማስተማር ነው። ያው በኋላ እንትኑ ሲጨርሱ ይናገራሉ ብዬ አስባለሁኝ። የምትማሩበት ነገር ደግሞ ኤክስ የሆነ ነገር ኤክስ ነው። ለአሁን ወይም ለወደፊት ፊውቸራችሁ ሊያብላሽባችሁ ኦር ደግሞ ኦብስታክል ሊሆንባችሁ በጭራሽ አይችልም። ያለፈ ነገር አለፈ ነው። የዛሬ 6 ወር
ተገናኙ። አንድ ቀን ተገናኙ፣ አብረው አደሩ፣ አስረገዛት። አሁን ይሄ ሕፃንን እኛ የምታሳምኑን ሕፃን አይደለንም ጭራሽ ማለት ነው። እና እህታችን የመጣሽብ ከዚህ ስራ ብታስወጧት ባይ ነኝ። በእውነት ይሄ ስራ በቃ ጭራሽ አላማረበትም፣ ምንም አላማረበትም እና ብታቆሙት ይሻላል። አይ ቲንክ የነረሳሁት ነገር ማለት ነው። ትላንትና እኮ መለኛው ምስጢር አውጥቷል። ሰማችሁት? አንደኛ ፍቅረኛሞች ናቸው። ይህ ሁሉ ጊዜ የደበቁትን እሱ አወጣባቸው ማለት ነው። ፍቅረኛሞች ናቸው ብሎ ተናግረዋል። ቀለበት አድርጎላታል ብሎ ተናግረዋል። ቅመሟ ማለት ነው። አስታወሳችሁት? ይህንን ቪዲዮ ይሄ ፎቶ ማለት ነው። ቪዲዮን ሄዳችሁት ከዚህ ቀጥሎ የሚለቀቀውን ቪዲዮ ይዩት። እጇ ላይ ያለው ቀለበት ማለት ነው የጋብቻ ቀለበት ነው። በኮሜንት ሲያስጨናንቋት ምንድን ነው ስትባል ማለት ነው አወለቀችው ማለት ነው። ቅመምዬ ሰው ቀለበት አድርጎላታል ምናምን ነገር እነሱ ኦልሞስት 2 ዓመት ሊሞላቸው ነው። ኢቨን ራሱ እዩ ኢንተርትመንት ላይ ኢንተርቪው ተደርጎ ነበር አይደል እንዴ እንትና ብሩክ ማለት ነው። እና እሱ ስንት ዓመቱ ነው? እና ብቻ ያው ኮንቪውስድ ለማድረግ ነው ንግግሩ፣ እኛን ለማወዛገብ ወይም እኛ ለማጨለል ነው ይህንን ስራ የጀመሩት እንጂ የሆነ በጣም የሚደብር ስራ ነው። እና ወይም ልጅቷን አስወጡልን። ኦዲየንስ እኮ አልወደዷትም። በስማም የጨረቃ ፋሚሊ እኮ አጣይነካ። በስማም የዓለም ጦርነት ነው የሚያስነሱት። እና ደግ አድርገው እየረገጧት ነው ማለት ነው። ትላንት ቅመምዬ ትንሽ አወዳደቋ ትንሽ ያስደነግጥ ነበረ። ያው የካራክተሩ ባህሪ ነው። ብቻ እናንተ ትንሽ